እንደ ዛሬ የከፋ ዘመን አይደለም። ኢትዮጵያ የሚገባት ይህ አይደለም። ክርስቲያኖች እና አቡነ አረጋዊ ከአንድም ሁለቴ የተመላለሱባት ሀገር ነች ዛሬ ልትፈርስ የደረሰችው። እግዚአብሔር አምላካችን በእነዚህ በአባቶቻችን ጸሎት ሀገራችንን ኢትዮጵያ ይጠብቀን። በእውነቱ በጣም የሚያሳዝን ነው የተቀጠፈው። እንደናንተ ያሉ እናቶች ለመዳኑ ሕይወት ለጽድቁ ጠርቼ ከዓለም ለይቼ በፍቅሬ መርቼ በረከትና ፍቅር ሰላሜን ወርወረ ልጄ ብወድህ እባክህ ወዴት ነህ ይልሃል እግዚአብሔር እባክህ ወዴት ነህ። ሕፃናትን ባቀፉበት የታረዱት ስንቶች ናቸው ክርስቲያኖች? ለሁላችንም እግዚአብሔር አምላካችን ከዘረኝነቱ ጥንቅጥ ወጥተን ስለ መንግሥተ ሰማያት ብቻ እንድናስብ ልቦና ይስጠን። በእውነት ከየት ነው ማን ነው እየተባለን ከወንዝ ማዶና ከወንዝ ወዲህ እያለን የተከፋፈልንባት ሀገር፣ የነከስንባት ሀገር፣ ያቆሸሽንባት ሀገር ትናንትና ከሮም ቅዱሳን ሲመጡ በዓት አዘጋጅታ የተቀበለችው ሀገር ነች። ያ ሀገር ስላላያችሁ ነው፣ ስላልሰማችሁ ይሆናል። እና አቡነ አረጋዊ እስከ ደቡብ ክልል እስከ ብርብር ማርያም መጥቶ የቀደሱባት ኢትዮጵያ እኮ ነች። ዛሬ ላይ በደም ታጥባ ትናንትና አልሰማችሁም? ጡቷ ተቆርጦባት ተጨፍጭፋ የገሌ ዘር በመሆኗ ብቻ ኢትዮጵያ እንዲህ አይደለችም። ክርስቲያኖች በእውነት በጣም ያሳዝናል። እናንተ እዚህ ጋር በሰላም ስለኖራችሁ ብቻ ክርስቲያኖች የምንኖር ሀገር እየመሰለን ይሆናል። ወንድሜቶቻችን እኮ አልቀዋል። አባታችን አቡነ አረጋዊ ከ9 ቅዱሳን ወይንም ከ8 ወዳጆቹ ጋር ወደ ኢትዮጵያ ሲመጡ የት ነው ያረፉት? ክርስቲያኖች አይኖቼ ስላጡ ፈልገው ይዞኛል ትካዜ ለመዳኑ ሕይወት ለጽድቁ ጠርቼ የተወደዳችሁ የልዑል እግዚአብሔር ቤተሰቦች በቅድሚያ ክቡር አባታችን የኔታ ሊቀ ጉባኤ ምዕራፍ ሙለው የአራቱ አጥቢያ አብነት መምህር፣ የተወደዳችሁ ሊቃውንተ ቤተ ክርስቲያን፣ ማኅሌታውያን አበው ካህናት፣ አኀው ዲያቆናት፣ ምእመናን ወምእመናት በዛሬው ዕለት በእግዚአብሔር ድንቅ ሥራ እጅግ የምናከብራቸው በአባታችን በጻድቁ በአቡነ አረጋዊ ክብረ በዓል ላይ በረከቱን ለመሳተፍ በረከቱን ለመቋደስ የተገኛችሁ ክርስቲያኖች፣ እናቶቼ፣ አባቶቼ፣ ወንድሞቼና እህቶቼ ሁላችሁም መንፈሳውያን አገልጋዮች በእግዚአብሔር ፍጹም ሰላምታ ቃል ሰላም እላችኋለሁ። እንደምን አደራችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? አረ ድምጻችሁ አይሰማም። እንደምን አደራችሁ? አሜን አያሉ ልዑል እግዚአብሔር ስሙ የተመሰገነ ይሁን። መመስገን የባህሪው ነውና ሁልጊዜ ምስጋናው አዲስ የሆነ አምላካችን በድጋሚ ያለ ትላንት ቀዳማዊ፣ ያለ ዛሬ ማዕከላዊ፣ ያለ ነገ ዳህራዊ አልፋና ኦሜጋ ያውና ዘላለማዊ ቅዱስ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ይህንን ብላችሁ እግዚአብሔርን አመስግኑ። ልጁን ጠርተን እናት አትቀርምና እናቱ እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን አቁራሪተ መዓት ሰአሊተ ምሕረት ምዕረገ ጸሎት ወላዲተ አምላክ ቤዛዊተ ኩሉ ዓለም ልጇ በፈጠረ ፍጥረት ሁሉ አንደበት ስሟ ይክበር ይመስገን። ለድንግል ማርያም ምስጋና ይድረሳት። ለባለሟሎቹ ቅዱሳን
ለሁላቸውም በዛሬው ዕለት ለምናከብራቸው መታሰቢያቸውን ለምናደርገው ቅዱሳን ሁሉ ምስጋና ይድረሳቸው። የጻድቅ መታሰቢያ ለበረከት ነው። እግዚአብሔር ቢወድ እግዚአብሔር ቢፈቅድ ባለን በትንሽ ደቂቃ ውስጥ የእግዚአብሔር ቃል ሁሌም ቢነገር ሁሌም አዲስ እንደመሆኑ መጠን በዚህ ርዕሰ ጉዳይ ላይ ስለ ዕለቱ አንስተን ጥቂት ጉዳዮችን እንነጋገራለን። የሚያስተምረን ማን ነው? የሚመክረን ማን ነው? የሚገስጸን ማን ነው? የሚሰማው ማን ነው? የሚሰማውም እግዚአብሔር። የሚሰማው ማን ነው? እስኪ እኛ ነን በሉ። እግዚአብሔር ቃሉን እንድንሰማ ሁላችንም ልቦና ይክፈትልን። ይህንን ኃይለ ቃል የምናገኘው በዚህ በመጽሐፈ ምሳሌ ጠቢቡ ሰለሞን በጻፈው ምዕራፍ 10 ከቁጥር 7 ላይ ነው። የጻድቅ መታሰቢያ ለበረከት ነው ይላል። ከሰገር ሲንዶሞይ ቁር ሰለሞን ክታቦን ኮብልሽ መጻፈን ውሸጣጣኖን ቶሞን ጢቃኒ ለመረን ሙጩርኬ ነቲስሽ ማስነተቴም በረከትነቴዮ ክርስቲያኖ ከበለያሞን ከሰገር መሽከስና ቶረኔን ከሰገር መሽከስና ኪንሳ ወንጮምስን ኬማል ያኮ ኦርቶዶክሳውያንን መሽከዮ ምክንያቱም እኛ ኦርቶዶክሳውያን በኢትዮጵያ ኦርቶዶክስ ተዋሕዶ ሥርዓት መሰረት ለቅዱሳን ለጻድቃን ልዩ ቦታ እግዚአብሔር ባከበራቸው መጠን እንሰጣለን። ከዚህ አንፃር ነው ይህንን ርዕሰ ጉዳይ አንስተን መነጋገር ያስፈለገው። የጻድቅ መታሰቢያ ለበረከት ነው ይላል። የዚህ ትምህርቱ መሰረታዊ ዓላማው ጻድቃን በሕይወታቸው ለኛ የሚያደርጉን አስተዋጽኦ አውቀን የሰው ልጅ በጻድቃን ቃል ኪዳናቸው እንዲጠቀሙበት ስል ነው። አንድም ለጻድቃን እግዚአብሔር ምን ያህል ክብርና ቦታ እንደሰጣቸው የሚያሳይ የወንጌል ክፍል ነው። ሚመናን ክርስቲያኖ ከበለያሞን ከለሰን ሎንሰን ዋነ መሽከዮኮክ ሙጩር ኬኒስ ክርስቲያን ተይም አማናን ሙጩር ኬን ሎንስምን ሲዶክ ሲጦይ አረቅሪ ፎዮዋኖ ሞለን ቀራር ኢየሱስ ክርስቶስ ጫክሳ ኩርኳኖ ለንቆም ሲነት ሙሌ ኮዲም ሞለን ቀራር ኢየሱስ ክርስቶስ ሙጩር ኬን ሂንካን ሎንሴና ሰዋንደ ሂንካን ሎንሳ ኳንደ ሂንካን በዩዋ ኳንደ ሂንካን ኬሚሳ ኳንደ ሞይሴና ሳተቴም። ስለዚህ ነው ዛሬ ዋናው ዓላማ አድርገን ይህንን ርዕሰ ጉዳይ ያነሳ ነው። እንዲህ ይላል በማቴዎስ ወንጌል ላይ በማቴዎስ ወንጌል ምዕራፍ 10 ከቁጥር 40 አንስተን በምናይበት ጊዜ ጻድቃንን ስለምንቀበልና ጻድቃንን ተቀብለን ስለምናገኘው በረከት በስፋት ክርስቶስ በቃሉ አስቀምጦልናል። ማቴዎስ ምስራይ ሰገረን ውሸጣጣኒ ቶሞን ጢቃኒ ሶሪን ሰሸና ሞኖምሳት ሙጩር ኬን ሎንስምን ሲንዶም በረከት ሲንዶም ሚሪፎይ አረኬ ማልኡካንስ ወንጌል ነቀሶኮይም እንዲህ ነው የሚለው። እናንተን የሚቀበል እኔን ይቀበላል እያለ ይጀምራል። ከቁጥር 40 ላይ እኔን የሚቀበል የላከኝን ይቀበላል። ይህንን ቃል እየተናገረ ያለው ማን ነው? ኢየሱስ ክርስቶስ ጌታችን ነው ማለት ነው። እናንተን የሚቀበል እኔን ይቀበላል ይላል። ደቀ መዛሙርቱን ነው። እኔን የሚቀበል የላከኝን አብን ይቀበላል ይላል። ኪንዋኦ ኤሳውኮ ደግሞ የሰሰው ኢየን አውኮ ያ ዋኑ ሰገረን ኪታብማ ክርስቶስ ኢትሱምን ዋው ምን ወጫኮክ ሰገረይም ከዛ 41 ላይ ወረድ ብሎ ነብይን በነብይ ስም የሚቀበል
የነቢይን ዋጋ ይወስዳል። ጻድቅን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። እውነት እውነት እላችኋለሁ ከነዚህ ከትናናሾቹ ለአንዱ ቀዝቃዛ ጽዋ የሰጣ ዋጋው አይጠፋበትም ይላል። እግዚአብሔር ስሙ የተመሰገነ ይሁን። ኦርቶዶክሳውያን ምእመናን እኛ የምናደርገው ሁሉንም ነገር መጽሐፍ ቅዱስ መሰረት አድርገን ነው። ሊቃውንት ትርጉምን ንባብን ከትርጉም ጋር ባስቀመጡት መሰረት ነው። ዝም ብለን እንዲሁ አይደለም። ሌሎች ኢአማንያን እንደሚናገሩት አይደለም። ኪንዋኦ የሳውኮ ኮዲም የሳሶክ ዋኦኮ ሂራጋንቹ ምን አወይ ሂራጋንች ከም ኢሪኮሲቶኮ ያው ትንሽ የቋንቋ ችግር ስላለ ነውና ሂራጋንችክ ሚቆሲቶኮ ሂራጋንቹ ምን አወይ ሙጩር ሱምናው ሙጩርክ ሚቆ ኢሪፎሲቶኮ አኒ አንቀም ዮሞ ከነዚህ ከተናናሾቹ ተናናሾች የተባሉት ክርስቶስ እግር ላይ ቁጭ ብለው እየተማሩ ያሉ ደቀ መዛሙርት ናቸው። በዋሉበት እየዋሉ ባደሩበት እያደሩ የእጁን ታምራት የቃሉን ትምህርት እየሰሙ ከእጁ እየተመገቡ በረከትን እያገኙ ከሱ ስር የሚማሩ ናቸው። ዋጋው አይጠፋበትም። ቀዝቃዛ ጽዋ ውሃ የሰጠው ይላል። ክርስቲያኖች እያስተዋላችሁ ነው? ቀዝቃዛ ጽዋ ትልቅ ነገር እኮ አይደለም። በጻድቅ ላይ ያለው ቃል ኪዳን እስከዚህ ነው። ክርስቲያኖች የሚያደርጉት ነገር ባለማወቃቸው ወይም ዕውቀት በማጣታቸው አይደለም። ኤውንደም ሰገራ ኤውንደም ኪታቦ ክርስቶስ ይጣንን ዋኦ ምንተ የኮጭኮክ ታዲያ ክርስቲያኖች ይህንን የወንጌልን ክፍል ከተረዳን ይህንን የወንጌልን ቃል ከሰማን በዛሬው ዕለት እጅግ ታላቅ የሆኑ ታላቅ ተጋድሎ የፈጸሙ ሀገራትን የዞሩ ጽድቃቸው የበዛ ከዚያም አልፎ ወደ ብሔረ ሕያዋን የተነጠቁ ክቡር አባታችን አቡነ አረጋዊ መታሰቢያቸውን የምናደርግበት ዕለት ነው። በረከታቸው በሁላችን ላይ ይደርብን እና አቡነ አረጋዊ ጻድቅ ሙጩር ኢስካ የቸገን ከበዮን ከውን ለለማን ያኮዶለን በጠቆ ደናሞ መጽሐፍ ቅዱስ ሾስና ኪና ማይና ከበል ነው ምል ደሞ ነው ሞይ ጻድቁ አባታችን አቡነ አረጋዊ ወደ ኢትዮጵያ የመጡት በአምስተኛው መቶ ክፍለ ዘመን መጨረሻ አካባቢ አጋማሽ አካባቢ ወደ 470ዎቹ አካባቢ ነበር ወደ ኢትዮጵያ የገቡት። ወደ ኢትዮጵያ ከመግባታቸው በፊት የአባታችን የአቡነ አረጋዊ ታሪክ እንደሚዘግበው ስናነብ የንጉስ ልጅ እንደሆኑ የንጉስ ቤት ልጅ እንደሆኑ ነው ታሪኩ የሚነግረን። አዲሉ ምን ቤት ያቆይስ አዲልቃች ያቆይስ ኩሮኮን የሚገርመው የንጉስ ልጅ በመሆናቸው ብቻ ሳይሆን መጻሕፍትን እየተማሩ እንዳደጉም ጭምር መጽሐፍ ይነግረናል። መጻሕፍትን እየተማሩ የአባቴ መንግስት ሳይሉ ዓለም ሳይበግራቸው የአባቱን ሀብት ንብረቱን ሳይፈልጉ ትተው ወደ ግብጽ ገዳማት ነው የሄዱት። አባታችን አቡነ አረጋዊ ግብጽ ገዳም ኮለን አዲልምኒዝ ይሰቀረምኮ ቤተሰብ አባቱ ንጉስ ይስሐቅ ይባላል። እናቱ ንግስት ወይም ቅድስት ኤድና ትባላለች። ቅድስናን በኋላ እሳቸው ከመነኮሱ በኋላ ምንኩስና ሰጥቷቸው በእሳቸው እጅ ምንኩስና የተቀበለች እናት ነች ቅድስት ኤድና። ከዛ በኋላ ያን ሁሉ ትተው ነው ወደ ግብጽ ገዳም ወደ አባ ጳኩምስ ገዳም ገብተው ወደ እሳቸው ሄደው የእሳቸው ተማሪ ደቀ መዝሙር ሆነው ስማሩ ቆይተው
ከአባ ቅዱስ ጳኩሚስ እጅ ምንኩስናን ተቀብለዋል። አቡነ አረጋዊ ምንኩስና ሾመመካ ሮሚንስ ሮማከም ኡሊንስ ሮማከም ቤሮይንስ ኡራካ ጊብስ ኮሎን አዲል ምን ኡራካ አዲል መኩራካ ክርስቲያኖ ኔሰትን ካሞተን ኤማክሲንዱምተን አይደለም የንጉስ ልጅ ከመባል አልፎ ትንሽ ጥቂት የመጀመሪያ ዲግሪ እንኳን ቢኖረን ምን አይል ኩራት ይሰማን ይሁን? ወላጆቻችን ጥቂት ነገር ቢኖራቸውና በልተን ጠጥተን ጠግበን ማደር ስንችል ምን አይል ኩራት ይሰማን ይሁን? ክርስቲያኖች የዚህ አባት ድንቅ ነው። ክርስቲያኖ ጆይትን ሙይ ማቸንሶን ኡልገሳንች አዲል ቤት ያኩይ እኔ አባቴ መንግስት አልፈልግም። የማን መንግስት ይሻለኛል አሉ። የእግዚአብሔር መንግስት ይሻለኛል። የአባቴ መንግስት ኃላፊ ነው፣ ጊዜያዊ ነው፣ ዘላለማዊ አይደለም አሉ። ትተው መነኑ። ወደ ግብጽ በረሃ ወደ ገዳም ሄዱ። እየሰማችሁ ነው እግዚአብሔርን ቃል። ከዚያ በኋላ አባታችን ምንኩስና ከተቀበሉ በኋላ የተማሩትን ትምህርት ወደ ሮማ ሀገር ይዘው እንደገና ተመለሱ። ኡራካውሪም ለባላኮ ሮማ። የሚገርማችሁ ነገር የተመለሱት ግን ትተው ጥለው የመነኑትን የአባታቸውን መንግስትንና ርስቱን ንብረቱንና ሀብቱን ለመውረስ አልነበረውም። ለምን መሰላችሁ? እንደተመለሱ በግብጽ ቤተ መንግስት ያሉትን 7 የሚያህሉ የቤተ መንግስት ባለስልጣናትን ወደ ምንኩስና ዓለም ሲበዋል። ለአባታችን ክብር እልል ብላችሁ አመስግኑ። አዎ የቤተ መንግስት ኃላፊዎችን ቤተ መንግስትን የሚያስተዳድሩትን 7 ሰዎችን ወደ ምንኩስና ከማረኩ በኋላ አሁንም አባታችን ጉዟቸው እግዚአብሔርን ወደ ማስደሰት እንጂ ለነፍሳቸው ወይንም ለህይወታቸው የሚጠቅመውን ወደ ማሸት እንጂ ለስጋቸው የሚደለውን ነገር አይደለም። እየሰማችሁኝ ነው? አዎ አባታችን አቡነ አረጋዊ ንየና አቡነ አረጋዊ አዲለና ሰከተት ይሆን ሮም ደበለከው አረኮክ ወንጌል ቴንም ምንኩስና ለሰኩይ ተማረኩይ ያኮይ ሙጭር ጳኩሚስ ያከም ጳጳስችን ሾመ መከዋረኮይ በረከት ሮማ ዲሰካ ሃይማኖት ቀነሰከ ቆጥሰካ ኦዲም ዋገለገለከም ዋዋደከም ቤሮ ኮሎ መረከነ ሰከተ ደበለኮይ እንጂ ኢሷንያ ንብረታ ሀብታ የቻ መካ አዲለን ወንበራ ንክስና ሰከተ ደበለኮክ ክርስቲያኖ ዋዋንደን ፊኖምሳት ዋገለገልኔን አወኖምሳት ዋይን ቢታማተት እንከነሶ አንዳንድ ጊዜ ገዳማውያን ይሁኑና ወደ ስጋቸው የሚመለሱበት ጊዜ አለ። አገልጋይ ይሁኑና ካህናት ይሁኑና ኪነታቸውን ትተው ወደ ገንዘባቸው የሚሄዱበት ጊዜ አለ። የዚህ አባት ግን እንደዚህ አይደለም፣ እንደዚህ አልነበረ። እውነት ለእግዚአብሔር ታማኝ ናቸው። ስለ እግዚአብሔር ወንጌል ቀድሞውኑ በሕፃንነት የተማሩትን አባቶቻችን ልጆቻችሁን በቤተ ክርስቲያን በአባቶች እጅ እየተማሩ እንዲያድጉ አድርጉ። ወንጌልን፣ ንባብን፣ መልእክተ ዮሐንስን፣ ዳዊቱን፣ ሥርዓተ ማሕሌቱን እየተማሩ እንዲያድጉ አድርጉ። እኛ አባት ቀድሞውኑ ከሕፃንነታቸው መጻሕፍትን ስለተማሩ ብቻ ነው ይህንን ያደረጉት። ንየና አቡነ አረጋዊ ከውንደም የቸገን በጠቆይ ኦሶመኒንስ አናን ለክሉጉሙን አፉረካ ለሰኮ ቢኪነት መጽሐፍ ለሰከ ተማራኮ ቢኪነት። ለዚህ ነው በዓለማችን ብዙ ሺህ የሚቆጠሩ ሃይማኖት ነን የሚሉ ስማቸውን በሃይማኖት ሰይመው የወጡት አንቴና እኔ ታሪክን ከእውነት ጋር ወንጌልን ከትርጓሜ ጋር በቤታችን እያለን ሰቅለን አስቀምጠን ባለመማራችን አንገታችንን ማይተባችንን በጥሰን
የማንም ወፈፌ ተከታይ የሆነው በዚህ ምክንያት ነው። ትውልድ ባለመማር ነብዩ እንዳለ ህዝቤ ዕውቀት በማጣት ጠፍቷል ብሎ እንደተናገረ ዕውቀትን በማጣት ባለመማራችን ባለመስማታችን መጨስሞግምን ዋሰገር ለስሞግምን ተማሪሞግምን ሕፃናይልም ማዋቂያይልም ሁሉም እንዲማር እግዚአብሔር ይፈልጋል። ታዲያ ኤብኪና ያካ ኩንየን ሎሳን ሎሳካ ሎሳን ኢሳኑን ሆሮሬው ቢኪነቴ ውሊ ውላ ገከም ያቆይ ከዚያ በኋላ እኛ አባት በሮም ይህንን ነገር ድንቅ ስራ ከሰሩ በኋላ የመንግስት ቤተ መንግስትን የሚመሩትን ወደ ምንኩስና ከሳቡ በኋላ ወዴት ሊሄድ ብለው አሰቡ። እስኪ ወዴት ሊሄድ በሉ፣ እስኪ ወዴት ሊሄድ በሉ። ድምጻችሁን ከፍ አድርጋችሁ እኔ መልሱን እንድነግራችሁ ነው። ወደ ቤተ ክርስቲያን ሂዱ፣ ወደ ገዳማት ሂዱ፣ ወደ እውነት መንገድ ሂዱ፣ ወደ ጠባቧ በር ሂዱ። አው እዛ ነው እግዚአብሔር የሚገኘው። የእግዚአብሔር ረድኤት ያለው እዛ ነው። በረከት ያለው እዛ ነው። ወደዚህ ሂዱ። አው ኤጎጎ መኖ ምስነት ወዴት ሊሄድ ብለው አሰቡኝ አባት። መልካም ሐሳባቸውን እግዚአብሔር ስለሚያውቅ በጎ ሕሊና መኖራቸውን እግዚአብሔር ስለሚያውቅ ቅዱስ መልአኩን ልኮ በክንፎቹ ተሸክመው ወደ ኢትዮጵያ አመጣቸው። ቅድስት ሀገር ኢትዮጵያ መልአኩ ቅዱሳንን ተሸክሞ ያመጣባት ሀገር ነች። ዛሬ በማንም የምትፈርስ ሀገር አይደለችም። ይሄን ብላችሁ እግዚአብሔርን አመስግኑ። መልአኩ ተሸክሟቸው ወደ ኢትዮጵያ አመጣ። እኛ አባት ኢትዮጵያ ከመጡ በኋላ የሚገርማችሁ ነገር ብቻዬንማ እችን ቅድስት ሀገር ያለ ሐዋርያ ስርዓትንና ወንጌልን ተረታ ያለችውን ሀገር ብቻዬንማ አላስተምራትም። ከባልንጀሮቼ ጋር ከባልደረቦቼ ጋር ከጓደኞቼ ጋር ላስተምር ብለው ተመልሰው ወደ ሮማ ሀገር ሄዱ። አሁንም ተመልከቱ፣ መልካም ስራ ነው። ደበለከ ሮሜለኮ መልአክ እጣኑን ለደሳ ዋበያ ሰማዋራ ሮሚንስ ኢትዮጵያ አብሳ ወይንም ኢትዮጵያ ቤሮን አግሳለ ሰገን አንሙለም ኢትዮጵያን አገለገሉሙ የሮማንስ ይጓደኙውን ይበሹውን ወንጌል አላላንተው ማካ ደበለከ ሮም ሁለለኮ አቡነ አረጋዊ ጻድቅ ለሀገራችን ያለው ፍቅር ከዝም ተነግሮ የሚያልቅ አይደለም። የእግዚአብሔር ልጆች ጻድቃንን የተቀበለች ሀገር ነች ኢትዮጵያ። ያለ ምንም ጥያቄ በዓት ሰጥታ ገዳም ገድማ የጸሎት ስፍራ አዘጋጅታ ጻድቃንን የተቀበለች ሀገር ነች ኢትዮጵያ። ዛሬ ደም ስራችን በላቦራቶሪ እስከሚመረመር ድረስ ከየት ነው ማን ነው እየተባለን ከወንዝ ማዶና ከወንዝ ወዲህ እያለን የተከፋፈልንባት ሀገር፣ የነከስንባት ሀገር፣ ያቆሸሽንባት ሀገር ትናንትና ከሮም ቅዱሳን ሲመጡ በዓት አዘጋጅታ የተቀበለችው ሀገር ነች። ያንማ ቅዱሳን ንዑዳን የሆኑ ክቡራን ነገስታት ቤተ መንግስትንና ቤተ ክህነትን አንድ ላይ አድርጎ ከእግዚአብሔር ጋር እየተነጋገሩ የሚመሩበት ዘመን ነበር። እንደ ዛሬ የከፋ ዘመን አይደለም። ኢትዮጵያ የሚገባት ይህ አይደለም። ክርስቲያኖች እና አቡነ አረጋዊ ከአንድም ሁለቴ የተመላለሱባት ሀገር ነች። ዛሬ ልትፈርስ የደረሰችው እግዚአብሔር አምላካችን በእነዚህ በአባቶቻችን ጸሎት ሀገራችንን ኢትዮጵያ ይጠብቀን። በእውነቱ በጣም የሚያሳዝን ነው። እናንተ ልትስቁ ትችላላችሁ። ሀገር ስላላያችሁ ነው፣ ስላልሰማችሁ ይሆናል። እና አቡነ አረጋዊ እስከ ደቡብ ክልል እስከ ብርብር ማርያም መጥተው የቀደሱባት ኢትዮጵያ እኮ ነች። ዛሬ ላይ በደም ታጥባ ትናንትና አልሰማችሁም? ጡቷ ተቆርጦባት ተጨፍጭፋ የገሌ ዘር በመሆኗ ብቻ ኢትዮጵያ እንዲህ አይደለችም። ክርስቲያኖች በእውነት በጣም ያሳዝናል። እናንተ እዚህ ጋር በሰላም ስለኖራችሁ ብቻ ክርስቲያኖች
የምንኖር ሀገር እየመሰለን ይሆናል። ወንድሜቶቻችን እኮ አልቀዋል። አባታችን አቡነ አረጋዊ ከ9 ቅዱሳን ወይንም ከ8 ወዳጆቹ ጋር ወደ ኢትዮጵያ ሲመጡ የት ነው ያረፉት? ክርስቲያኖች በሀገረ ትግራይ በአክሱም እኮ ነው ያረፉት። አክሱም ታዲያ ዛሬ የትግራይ ክርስቲያኖች ዛሬ ምን አይል ነው የቀሩት? ምን አይል ነው ነፍሳቸው የተቀጠፈው? እንደናንተ ያሉ እናቶች ሕፃናትን ባቀፉበት የታረዱት ስንቶች ናቸው ክርስቲያኖች? ለሁላችንም እግዚአብሔር አምላካችን ከዘረኝነቱ ጥንቅጥ ወጥተን ስለ መንግስተ ሰማያት ብቻ እንድናስብ ልቦና ይስጠን በእውነት። እስኪ አሜን በሉ። ዘረኝነት እኮ እዝም ነው፣ እዝም አለ። ወንድምን አልወደድንም ክርስቲያኖች። የጻድቁ ዘካሪ ሆነን ጻድቁ የኖረውን ህይወት አልኖርንም። ጻድቁ አባታችን ወንድሞቼን ይዤ ልምጣ ነው ያሉት። አንተ ዛሬ ስራ ብታገኝ ወንድምን አፈናቅለህ ልትገባ ነው የምትሞክረው። ኤረተኝ ኮሙኔስ ክርስቲያኑ በጣም ክቸሷን ኢትዮጵያ ያከም ኡሌኮ ሙሉሊንስ ኮበለላዋሩ ክርስቲያን ኢትዮጵያ ውሸቶ በየኮ ኢትዮጵያ ከበላን ይወኮክ እንዲህ ይላልቁ አይደለም። በዘር የሰውን ልጅ ለይቶ መጥላት በዘር ለይቶ መውደድ ራሱ ኃጢአት ነው ይላል። ልብ በሉ ክርስቲያኖች። ክርስቲያኖ ዶይቴ ዶልኩ ከያነዮ ኢትዮጵያ ዮክ ደረጅ ላሟኔ በሚያምር ንግግር ሃይማኖቴ ሽጦ የተበላበት ዘመን ነውና ልብ ልንል ይገባል። ትምህርትን ሲያሳጥረው አባታችን አቡነ አረጋዊ ወደ ትግራይ ከወንድሞቹ ጋር ከገቡ በኋላ ከቅዱሳን ከ8ቱ ቅዱሳን ጋር ከና አባ ጴንጤሌዎን ከና አባ ሊቃኖስ ከና አባ ገሪማ ከና አባ ማታ ከነሱ ጋር ወደ ኢትዮጵያ ከገቡ በኋላ በሀገረ ትግራይ የተሻለ አቀባበል ተደርጎላቸው እዛ ጋር ቆይተዋል ለተወሰነ ጊዜ። ቢቆዩም እንኳን አባታችን አቡነ አረጋዊ ዓላማቸው ባታገኝተው የተሻለ ስራ እግዚአብሔርን ደስ ለማሰኘት ለመኖር ነበር ሐሳባቸው። እዛ በቆዩበት ጊዜ ግን ትልቅ ስራ ሲሰሩ ነው። ዝም ብለው አልቆዩም። መጻሕፍትን እየተረጎሙ ወንጌልን እያስተማሩ ክርስቲያኖች አንድ ጻድቅ ከሮም መጥቶ ኢትዮጵያን የናሊ ወንጌል ካስፋፋ አንተና እኔ ዛሬ ላይ ተኝተን ምንድነው የምናደርገው? ስለዚህ ጻድቁ እንኳን ሳናውቅ ዓለም እንደፈለገ ሲጫወት የምንሯሯጥ ክርስቲያኖ ዶይቴ አቡነ አረጋዊ ትግራይ አፈከለ ሰገን ገትበዩ ውሸት ተከምበይ እሱ ባልደረቡን መቅረብ ወከለ ሰገን ወንጌል ተረጎመኩኝ ወንጌል ለሰኩኝ መጽሐፍ ተረጎመኩኝ ለኢትዮጵያ ትልቅ አስተዋጽኦ ሲያበረክቱ ኖረዋል። አሁንም ልባቸው ላይ ያለ ህልም ሌላ ነበር። በአታገኝተው ስራ ለመስራት የምን ስራ ሲባል የወንጌል ስራ፣ የአገልግሎት ስራ፣ ከዚህ የተሻለ ስራ ሊሰሩ ነበር። የሚገርማችሁ ነገር ክርስቲያኖች አባታችን አቡነ አረጋዊ ይህንን በዓት እየፈለጉ ብዙ ዘመናትን ጨርሰዋል። የልብ ቦታ የምትሆን ቦታ ባለማግኘታቸው አፉረ ከንበይ ኡሼት ተከንበይ ኡሼት ተከበት በተከንበይ ሆግምን አፉረ ኮበሎ ሰለሰኩይ ሐሰኩይ አራቅዶ ልግሰኮ ትዕግስታቸውን ተመልከቱ። ርህራሄያቸውን ተመልከቱ። ለሰው ያለው ፍቅር ተመልከቱ። ለእግዚአብሔር ቃል ላለው ቅናቱን ተመልከቱ። ይሄ ነው ክርስትና ጥሎ መውጣት። በዚህ በማቴዎስ ወንጌል ምዕራፍ 10 ከቁጥር 37 ላይ እንዲህ ይላል፣ ከኔ ይልቅ አባቱንና እናቱን የሚወድ ለኔ ሊሆን አይገባም፣ ሴት ልጁን ወንድ ልጁን የሚወድ ለኔ ሊሆን አይገባም ካለ በኋላ ዕለት የሞቴን መስቀል ተሸክሞ ይከተለኝ። ለኔ መሆን የሚፈልግ ሊከተለኝ የሚወድ ራሱን ይካድ ነው ያለው መጽሐፍ። አባታችን አቡነ ተክለ ሃይማኖት የዚህ ወንጌል ክብር አንዱ ተካፋይ ናቸው አይደሉም? በረከታቸው ይደርብን። ናቸው እንጂ ትተዋል፣ መንነዋል፣ ሀብት ንብረት አልፈልግም ብለዋል።
የአባታቸውን ንግስና ይመለከታቸው ነበር፣ ትተዋል። የሚገርማቸው ይህን ታሪክ እያነሳው በዛሬው ዕለት የሚታሰቡ ብዙ ቅዱሳን አሉ። የነዚህ ቅዱሳን ታሪክ ራሱ ስናወሳቸው ይህንን ነው የሚያሳየው በጠቅላላ። አቡነ አረጋዊ ግን ከትግራይ ወጥተው በዓት እየፈለጉ በአንድ ጊዜ በአንዲት ዕለት ወደ ደብረ ዳሞ ተራራ ጠጋዩ ይላል ታሪኩ። ደብረ ዳሞ አከም ዱነን ሂንጫኮ አፋኮ መቼ ሰሞን ላይ ኮሎን ደብረ ዳሞ አከም ዱን ኮሎ ሂንጫካ ደብረ ዳሞ አከም ዱን አፈከለ ሰገን ዱናንን ልጉሞ ሂንጫከለ ሰገን እጅግ ደስ አላቸው። ውስጣቸው ደስ አለ። ደብረ ዳሞን ባዩ ጊዜ ወደዷት። በዛም ቢኖር ብለው በልባቸው ተመኙ። ይሄ ልባቸው ደረሰ። እግዚአብሔር አምላካችን በልባችሁ የምትመኙት በአቡነ አረጋዊ ጸሎት ዛሬ በሁላችሁ ልብ የምትመኙትን እግዚአብሔር አምላክ ያሳካላችሁ። በልባችሁ የምታስቡትን ሁሉ በጻድቁ አማላጅነት እንዲሞላ አድርግላችሁ። መድኃኔዓለም በአባታችን በአቡነ ተክለ ሃይማኖት ጸሎት በአባታችን በአቡነ አረጋዊ ጸሎት ይህችን ከተማ እግዚአብሔር አምላክ ይባርክልን። አዎ ልባቸው የልባቸው ማሻት ደረሰ። ከዚያ በኋላ ተራራው በጣም ረጅም ነው፣ መውጣት አይቻልም። አባታችን እድሜ ዘመናቸውን በጾም በጸሎት ነው የኖሩት፣ በምንኩስና ነው የኖሩት፣ በብሕትውና ነው የኖሩት። ጉልበት የላቸውም። ግን ጉልበታቸው ማን ነበር? እስኪ እግዚአብሔር ነው በሉ። ጉልበታችን እግዚአብሔር ነው በሉ። ጉልበታችን እግዚአብሔር ነው። ጉልበት የማንም አይደለም። ምናልባት ኃይለኛ ጉልበተኛ ሊሁን የሚል ሰው ካለ በእግዚአብሔር ላይ እንድትነሳሳ ይውቅበት። አባታችን አቡነ ተክለ ሃይማኖት አቅም ጉልበት እግዚአብሔር ነበራቸውና እንዴት ሆኜ ልውጣ ብለው ከራሳቸው ጋር መሟገት ጀመሩ። ዱን ቄል ያኮብክን ቄራል ያኮብክን ፍርምጠና ካምቢያን ያኮብክን ጣናሙ በኤብክን ደብረ ዳሞ አከም ዱና እንጨከካ ፉራ ከዮ መኪያኑን እግዚአብሔር አምላካችን ቀድሞውኑ መልአኩን ልኮ ከሮም ወደ ኢትዮጵያ እንዲደርሱ ያደረገው እግዚአብሔር ከልጅነታቸው ጀምሮ ያልተለየው እግዚአብሔር ገና ከአባት እናታቸው ቤት ዘሚካኤል ብለው ተጠርተው ስማቸው ሲሰየም አብሮ የነበረው እግዚአብሔር በበረሃ በነበሩበት ጊዜ ገብረ አምላክ ብለው ስም ሲሰጥ ከአቡነ አረጋዊ ጋር አብሮ ነበራቸውና ጅራቱ 60 ርቀት የሚሆን 60 ሜትር የሚሆን ያህል ዘንዶ ላከላቸው። ያ ዘንዶ ተሸክሟቸው ወደ ተራራው ጫፍ አድርሷቸው ተሰወረ። እግዚአብሔር ስሙ የተመሰገነ። እልል ብላችሁ እግዚአብሔርን አመስግኑ። እግዚአብሔር ሁሉን ማድረግ ይችላል። ድንግል ማርያም በሉቃስ ወንጌል እስመ አልቦ ነገር ዘይሳኖ ለእግዚአብሔር ብላለች። ይህም ብቻ አይደለም፣ ድጋሚ በኦሪት ዘፍጥረት ላይ በአብርሃም ቤትም ይህንን ቃል ሳራ አይሆንም እኔ አርጅቻለሁ ባለቤቴም አርጅቷል በሴት የምታየው ሊማር ሁሉ አልቋል ባለች ጊዜ ለእግዚአብሔር የምሳነው ነገር የለም ብሎ ተጽፏል በመጽሐፍ። ለእግዚአብሔር የምሳነው ነገር አለ እንዴ? እስኪ ለእግዚአብሔር የምሳነው ነገር የለም በሉ። ምናልባት በውስጣችሁ ክንዋን መወረጀብሶይ ጢሲሶይ ኪቼሶይ ፊኖም አይተከምሳት እንችን ፊተከም ቤሲና ሰይጣን ኦታ ወራ ኮክ ዱር ፊተከምስን ዋይክቱም ማንጭ ቆድ ይሆና እስኪ ዋጠኖ እኮ ለመታ ዋጠኖ እኮ ይኖ እምነት ነው ቢክነት አቡነ አረጋዊ እጅግ በጣም ረጅም ተራራ እግዚአብሔር ይችላል በማለት ተስፋ አደረጉ። ከዚያ በኋላ እግዚአብሔር ዘንዶውን ላከላቸው። እንደምታውቁት ዘንዶ ተናዳፊ ነው። ዘንዶው መርዛማ ነው። ከሰው ጋር የመግባባት ባህሪ የለውም። እንግዲህ አስቡ፣ እግዚአብሔር ከኛ ጋር ሲሆን እግዚአብሔር ከኛ ጋር ሲኖር ዋንን እንትዮሳት ኤሮንሉ ኤሮንሃው ኤሮን ከማልዱን ፊኖመኔም ዋው እንድችንም ከማደም ንንነት ያ ይሆናይ ዋንን እንድችመም እንደመመንም ንንነት ይሆን። ከዛ በኋላ አባታችን አቡነ አረጋዊ ወደ ደብረ ዳሞ ተራራ ከወጡ በኋላ
ዘንዶ ካደረሰ በኋላ እዛ ቦታ ላይ ቁመው ያን ሁሉ መልካም ስራ፣ ያን ሁሉ መልካም ነገር፣ ያን ሁሉ ገባሬ ታምራትን ያደረገውን እግዚአብሔር ምን ብለው አመሰገኑ ብትሉኝ፣ ሃሌሉያ ለአብ፣ ሃሌሉያ ለወልድ፣ ሃሌሉያ ለመንፈስ ቅዱስ ብለው አመሰገኑ። የእግዚአብሔር አምላካችን ስሙ የተመሰገነ ይሁን። እናንተም አመስግኑ፣ እሳቸውም አመስግነዋል። አመስግኑ፣ እግዚአብሔርን ከፍ አድርጋችሁ። አዎ እንደዛ ብለው ቢያመሰግኑት ከሰማያት መና ወርዶ በሉ። አባታችን አቡነ አረጋዊ ከሰማይ መና ወርዶ ተመገቡ። እግዚአብሔርን ስናመሰግን፣ እግዚአብሔርን ስናመልክ፣ እግዚአብሔር ከኛ ጋር እንዲሆን ስንማጸን እግዚአብሔር በበረሃ ይመግበናል አይመግበንም? እግዚአብሔር ከኛ ጋር ሲሆን ሁሉንም ማድረግ እንችላለን። አባታችን አቡነ አረጋዊ ብቻቸውን በነበሩ ጊዜ ከሰማይ መና ወርዶላቸው ተመግበዋል። ኢመኒንስ ሂብስት መና ኢች ዲሌከርን መላክ ኤበክደ ይተኮ ዋገለጠኮ ያኒንስ አሸራካ ኢሳነን ወደኖን ቲረከም መሉንድም ሰውቱንድም ኤበየን በአቴንም ገትምንሰቅ በጠቀካ ዋይን አገልግሎት ወከን ጉደከም በይሰቀኮይ። ከዛ በኋላ አባታችን የልባቸው ስለደረሳ እዛ ቦታ ላይ መጸለይ ጀመሩ፣ ማገልገል ጀመሩ። ከእግዚአብሔር ጋር ከድሮ በተሻለ ከወትሮ በተለየ አገልግሎት ጀመሩ። የሚገርማችሁ ነገር በዛ ገዳም አባታችን ባላቸው በአጭር ዕድሜያቸው ላይ ወደ 6000 መነኮሳትን ወደ ምንኩስና ደረጃ አድርሰዋል። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። በዚህ ቦታ ላይ የሚረገጣችሁ ትውልድ ሁሉ፣ በዚህ ቦታ ላይ የመጣችሁ የተማጸናችሁ ትውልዳችሁ ሁሉ የአባታችን በረከት አገኝቶ ወደ ድቁና፣ ወደ ቅስና፣ ወደ ምንኩስና ደረጃ ላይ የሚደርስበትን እግዚአብሔር አምላክ ያደርግልን። ልጆቻችሁ ምንኩስና እንዲገቡ አትፈልጉም እንዴ? አይ ደሃ ሊሆን እንድትሉ ነው አይደለም? አዎ በዘመናችን ተለምዷል። ድቁና ይማር ሲባል እኛ ጋር የምትታወቅ ነገር አለች። ሚመናን ምናልባት ግልጽ ላይሆንላችሁ ይችላል። ቆሎ ተማሪ ሆነን ጥቂት ነገር ስናገኝ የቆሎ ተማሪዎች ደስ የሚያሰኘን ነገር አለ። ወደዛ እንሮጣለን፣ እንሽቀዳደማለን። ያችን ለማግኘት ነው ዲያቆን የሚሆነው የሚል የተሳሳተ አመለካከት። ዲያቆን ማለት ይሄ አይደለም። አባታችን ወደ 6000 መነኮሳትን ካስከተሉ በኋላ እድሜያቸው እግዚአብሔር አምላካችን በዚህ ዓለም ላይ እንዲኖሩ የፈቀዳቸው እድሜ 99 ዓመት ስለነበራቸው የሚገርማችሁ ነገር እዚህ ደብር አቡነ ተክለ ሃይማኖትም አሉ። በዚህ ዓለም ላይ በተለይ በደቡብ ክፍልም ጭምር ረግጠው ካገለገሉ አባቶች አንዱ ናቸውና እድሜያቸው የአባታችን የአቡነ ተክለ ሃይማኖትና የአባታችን አቡነ አረጋዊ እድሜያቸው 99 ነበር። አባታችን አቡነ ተክለ ሃይማኖትም ያን ሁሉ ዘመን ሲጋደሉ ኖረው ለሰው ለዓለም አበረው ለዓለም ብርሃን ሆንኩ ለራሴ ግን ጨለመኝ ያሉት አባት ናቸው። ጽድቃቸው ሲበዛ አባቶቻችን ጽድቃቸው ሲበዛ ከፍ ያሉ የቅድስና ማዕረጋቸው ከፍ ያለ ሲሄድ ወደ 10ኛው ማዕረግ ወደ እግዚአብሔርን ወደ ማየት እየደረሱ በሚኖርበት ጊዜ ወደዛ ነው የሚሄዱት። የራሳቸው ጽድቅ ሙሉ በሙሉ ተጋርዶላቸው የእግዚአብሔር ጽድቅ ብቻ የሚታይበት ማዕረግ ነው። ለራሴ ግን ጨለማ አሉ አባታችን ተክለ ሃይማኖት። አቡነ አረጋዊም 99 ዓመት በሞላቸው ጊዜ ከዓለም የሚሰወሩበት እድሜ በደረሳቸው ጊዜ ከደብረ ዳሞ በስተግርጌ በምትገኘው በኪዳነ ምሕረት ለሴቶች ገዳም ገደሙ። እየሰማችሁኝ ነው? ሴቶች ገዳማውያን መሆን ይችላሉ አይችሉም? ይችላሉ። ሴቶች በወንጌል ክፍል በተለይ በአዲስ ኪዳኑ
ለወንጌል ተደራሽነት አስተዋጽኦ ትልቅ ቦታ አላቸው። እህቶቻችን ልናገለግል ይገባል። በፍጹም እምነት ዋዋ እንደነሶ አዩ ከሰመጣፍ ሞኖም ሳተኒም ቀነናኖም ሳት አረቅ ሙጩርኬን አዩዮ አሞዮ ታደን የሰም ሙጩሮም ሲንደን አዩኬ አሞይካ ሙጩሮም በጥበንቴና እሱ ጎጋ ወኔና አሲሶ አቡነ አረጋዊ ኪዳነ ምሕረት ደብረ ዳሞ ዱነን ሚዳት ኮልዮ ኪዳነ ምሕረት ለንነተ ገዳም ይሰከበጣቆይ ከዛ በኋላ የመጀመሪያ የኪዳነ ምሕረት ገዳም የዛ መነኩስ የሆነችው የሚገርማችሁ ነገር የአባታችን የአቡነ አረጋዊ እናታቸው ነበሩ። ቅድስት ዒድና የንጉስ ባለቤት የንጉስ ይስሐቅ ባለቤት። በነገራችን ላይ አባታችን አቡነ አረጋዊ ወደ ኢትዮጵያ ሲመጡ ደቀ መዝሙራቸውን ማቲያስንና እናታቸውን ቅድስት ዒድናን ይዘው ነበር። ከስምንቱ ቅዱሳን ጋር አብረው የመጡት አብረው ነበሩ። እነሱም እኚህ እናት የልጁን ምንኩስና አዩና እሳቸው መንኩሰው የቅድስት ኪዳነ ምሕረት ገዳም የመጀመሪያ ምንኩስ ሆነው ምንኩስናን በአባታችን በልጃቸው እጅ በስልጣነ ክህነት ደግሞ አባታቸው በሚሆኑ እጅ ምንኩስና ተቀብለዋል። አቡነ አረጋዊ አም ምንኩስና አካ አቡነ አረጋዊ ገደመኮ ገዳመን ኪዳነ ምሕረት ገዳመን እሶ ካለሚንስ ውሸት ተከቴንም ካለሚንስ ማጠመ ከመመነ ፉከመንን አዩብንቴም አሞይን ገደመኮ ገዳመን እሶ አም ጋስታ መነኩስቲካ ወይ መነኩሰኪቾቲካ ምንኩስና አለኮም ያኒ አሸራ ንየን አቡነ አረጋዊ መጨራሽ ከውል አለማን ያከም ኡሙልዶል ኢሰኪ ቤዱ አመንን ዋይሰኒ ያከም ኢድሜ ሆንሰየ ሆንስ ኡምሮ ውቆቅ ጉለቀኳ አመንን። በዛሬው ዕለት በጥቅምት 14 እግዚአብሔር አምላካችን ሲንከባከባቸው ሲመግባቸው ሲጠብቃቸው ኖሮ እሳቸውንም እግዚአብሔርን ሲያገለግሉ ኖረው በዛሬው ዕለት በስተ ምስራቅ በኩል በደብረ ዳሞ ወደ ብሔረ ሕያዋን የተሰወሩበት ዕለት ነውና ታላቅ ዕለት ነው። እግዚአብሔር ይከፍ አድርጋችሁ አመስግኑ። አዎ ክርስቲያኖች፣ ታዲያ ለዚህ አባት እግዚአብሔር አምላካችን ክርስቶስ ቃል ኪዳን ሲገባላቸው ምን ብሎ ነው ቃል ኪዳን የገባው? በዛሬው ዕለት በአባታችን በአቡነ አረጋዊ ቃል ኪዳን ልንማጸን የመጣነው ሁላችን ልብ ልንል የሚገባው አንድ ነገር ልንገራችሁ። ለአባታችን ለአቡነ አረጋዊ ቃል ኪዳን እግዚአብሔር ክርስቶስ ሲገባላቸው ዘጸውዖ ስምክ ወዘገብረ ተስካሪክ እምርሌክ እኔ ስሜን የሚጠራ መታሰቢያን የሚያደርግ እምርልሃለሁ እስከ ስንት ትውልድ አለው? እስከ 15 ትውልድ። እስከ ስንት አልኳችሁ? ይህ ታላቅ አባት ነው። በድጋሚ እግዚአብሔርን አመስግኑ። ቃል ኪዳኑን ተቀብላችኋል። ዛሬ በዚህ ስፍራ በመገኘታችሁ መታሰቢያውን እያደረጋችሁ ነው። መታሰቢያውን እየተካፈላችሁ ነው። 15 ትውልድ ያህል የሚያስምር ድንቅ ቃል ኪዳን ያላቸው አባት ናቸውና በረከታቸው በሁላችን ላይ ይደርብን። ይልል ብላችሁ እግዚአብሔርን አመስግኑ። አንድ ሁለት ሐሳቦችን በሁለት ደቂቃ አንስቼ ትምህርቴን ላጠቃልል። ታዲያ ክርስቲያኖች እነዚህን ቅዱሳን ከዓለም ተለይተን እኛ ክርስቲያኖች በተለየ መልኩ የምናከብራቸው መታሰቢያቸውን የምናደርጋቸው ለምንድን ነው? ምንድነው የምናገኘው የምንጠቀመው የሚለውን ባጭሩ ስነግራችሁ ስናይ በቃል ኪዳናቸው እንጠቀማለን። ክርስቲያኖች በዚህ ዘመን አይደለም 15 ትውልድ አንድ ትውልድ የሚያስምር ስራ የሚሰራ ጻድቅ የለም አለ እንዴ? እስኪ እኔ ያለው የምትል እጅህን አንሳ። አረ በፍጹም የለም። ቅድም እንደነገርኳችሁ ነው። ትውልድ እምባ የሚያስነባ ትውልድ ነው። የሚያሳዝን ትውልድ ነው። በእውነት የኛ ትውልድ እግዚአብሔር አምላካችን ጻድቅ የሆነ ትውልድ በሁላችን ላይ እንድፈጥረን የእሱ መልካም ፈቃዱ ይሁንልን። ቃል ኪዳን የሚያሰጥ ትውልድ እግዚአብሔር አምላክ ለሁላችን ይስጠን።
ታዲያ ቃል ኪዳናቸውን እናገኛለን። እግዚአብሔር አምላካችን በወንጌሉ ሲናገር ከመረጥኳችሁ ጋር ቃል ኪዳንን አደርጋለሁ አንድ ሁሉም ከን ይድል ሰገር አጎሞ እሱ ብነውሞ ያኮብኪን ሙጩር አቡነ አረጋዊም ሙጩር ተክለ ሃይማኖት አምን ሙጩር ከን ነው አኖምን ሎንሳላንካ በረከትን ተሽከራ ደሞ ምስሉ እንድችነው ወደነው ሆነን ሌላኛው በረከት እናገኛለን። በረከት በጻድቅ ራስ ላይ ነው ይላል። በረከት በጻድቅ ራስ እስከሆነ ድረስ በጻድቅ ራስ ላይ ያለውን በረከት እኛ ተሻምተን ለመቋደስ ለመቀበል ስንል ጻድቃንን መታሰቢያቸውን እናደርጋለን። ጻድቃንን እናከብራቸዋለን። ቅዱሳንን እንዘክራለን። ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ሌላኛው ሐሰረ ፍኖታቸውን እንከተላለን። እንዲህ ይላል ቅዱስ ጳውሎስ በዕብራውያን መልእክቱ ምዕራፍ 13 ከቁጥር 7 ላይ ተዘከሩ መኳንንትክሙ ዘነገርክሙ ቃለ እግዚአብሔር ይላል። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡ። የኑሯችሁን ፍሬ እየተመለከታችሁ በእምነታችሁ ምን በሉ ምሰሏቸው። ይሄንን አባታችን መልካም ፍሬ ያፈሩት 15 ትውልድ ያህል የሚያስምር ቃል ኪዳን ያሰጡን ትልቅ አባት ሀገር ለቀው ቤተሰብ ለቀው ስለ ኢትዮጵያ ወደ ኢትዮጵያ የመጡ አባት የእሳቸውን መንገድ የቅዱሳንን መንገድ እንከተላለን። ሁለተኛ ያልኳችሁ ሐሳቤ ታዲያ ዓለም ጻድቃን ቅዱሳን በዚህ ዓለም ላይ ከሞቱ በኋላ ምንም ማድረግ አይችሉም ይላሉ። አይሉም እንዴ? ይላሉ። በደንብ ነው የሚሉት። በየቤታችሁ ምንን እንደን አገምኩኝ አቡነ አረጋዊ ዋይተኩኝ ተክለ ሃይማኖት ዋይተኩኝ ማርያም ዋይተኩኝ ሚካኤል ዋይተኩኝ ወተሰከመኔ ከሞተ በኋላ ምንም አያደርጉም ይሏቸዋል። እውነት ነው እንዴ? ነው እንዴ? አንድ እግዚአብሔርን ቃል በደንብ አድርጋችሁ ስሙ ክርስቲያኖች። በተለይ ወጣቶች አብዛኛው ሁሉ ጊዜ አውደ ምሕረት ሲቆም ወጣቶች ላይ ማተኮር ፈልጋሉ። አባቶቻችንማ ሃይማኖታቸውን ሳይገባቸው እንኳን ተቀብለው ለሃይማኖታቸው ታማኝ ናቸው። ወጣቶች ላይ ችግር ስላለ ነው። መጻሕፍትን እኔ አንዳንድ ጊዜ በውጭ ያሉትን እንደው ዝም ብሎ መጽሐፍ ቅዱስን በመሸምደዳቸው ማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስን ወንጌሉን ቁጥሩን ስለሸመደዱ ብቻ ቃል ጠብ ጠብ እያሉ ሲያስቷችሁ የምንሳሰት ወጣቶች ስለሆነ እንዲህ ይላል በኦሪት ዘፍጥረት ምዕራፍ 26 ከቁጥር 23 ወይም 24 አንስተን በምናይበት ጊዜ እግዚአብሔር ከይስሐቅ ጋር ሲነጋገር እናያለን። ሞለነዋ ይስሐቅ ያተወረኩኝ ሞኖም ቆጫት መጻፈን ውሸት ተጣነን ለምየነሎኔ ውሽጥቃነን ስለምየነ ሶሮኔ ይስሐቅን እንዲህ ይላል እግዚአብሔር ስለ አብርሃም ስለ ወዳጄ ብዬ ዘርህን አበዛለሁ። ስለማን ብዬ? ስለማን ብዬ? ስለ አብርሃም ስለ ወዳጄ ስለ አብርሃም ብዬ ዘርህን አበዛለሁ። ይህንን ቃል እግዚአብሔር ሲናገር አብርሃም በሕይወቱ ነበር እንዴ? አለ እንደ ክርስቲያኖች? የለም። አብርሃም በሕይወተ ሥጋ እያለ ራሱ ሰዶምንና ገሞራን ሲማልድ እናያለን። ስላንተ አብርሃም 5 ጻድቅ ቢኖር ሕዝቡን እምርለታለሁ ይላል እግዚአብሔር። ግን የለም። አብርሃም ከሞተ በኋላ ደግሞ ይስሐቅን ምን አለው? ስለ አብርሃም ስለ ወዳጄ ብዬ ዘርህን አበዛዋለሁ። አብርሃም አለ የለም? የለም። ሞቷል፣ ተቀብሯል፣ ስጋው አፈር ሆኗል። አባቶቻችን ጻድቃን በአካለ ነፍስ ያማልዳሉ አያማልዱንም? ያስታርቃሉ አያስታርቁንም? በረከት ይሰጣሉ አይሰጡንም? አረ ክርስቲያኖች ተናገሩ። ጻድቃን አያማልዱንም እንዴ? እስኪ ያማልዳሉ፣ ይታደጉናል፣ ከእግዚአብሔር ጋር ያስታርቁናል የምትሉት እጆቻችሁን ከፍ አድርጋችሁ አንሱ። እስኪ 2 እጆቻችሁን። አቡነ አረጋዊ በነፍስ ጠበቃ ናቸው፣ ከእግዚአብሔር ጋር ያስታርቃሉ የምትሉ እጆቻችሁን ከፍ አድርጋችሁ የእሳቸውን አምላክ ከፍ አድርጋችሁ አመስግኑ። የጻድቅ መታሰቢያ ለበረከት ነው። ይቆየን።